ዛሬ እንግዲህ የጨዋታ ቀን ነው። አርሰናል ቨርሰስ ቸልሲ። አርሰናል ወደ ስታንፎርድ ብሪጅ ተጉዞ ቸልሲን የሚገጥም ይሆናል። በዚህ ጨዋታ ላይ እንግዲህ የአርሰናል የጉዳት የመጡ ተጫዋቾች ልናይ እንችላለን። ጊዮክሮስ እና ሃቨርስ የመሰለፍ እድል አላቸው ተብሏል። ግን እስካሁን ድረስ ለአርቴታ የተገነዘቡት አንድ ነገር ቀጥታ ከጉዳት እንዳገገሙ የአርሰናል ጨዋታ ላይ አያሰልፋቸውም። አብዛኛዎቹ ተጫዋቾች ምናልባት እንደለመድነው መሪኖን እንደ ፎልስ ናይን ሊጠቀሙ ይችላል። በዚህ ጨዋታ እኔ እንደኔ ግምት አርሰናል 2-0 ያሸንፋል ብዬ አስባለሁ። ከዚህ ጨዋታ እንግዲህ አንድ ነገር መገንዘብ የምንችለው ለንደን ሁሌም ቀይ መሆኗን ነው። ቸልሲ አርሰናልን ካሸነፈ 4 ዓመት አልፎታል። ሉካኩ የዛኔ ተጫዋቻቸው ነበረ። ጆርጂኖ የዛኔ ተጫዋቾቻቸው ነበረ። 4 ሙሉ ዓመት ቸልሲዎች አርሰናል ላይ ከአንድ ነጥብ በስተቀር ሙሉ 3 ነጥብ ማሳካት ከብዷቸዋል። 7 ጊዜ ተገናኝተው አርሰናል 5ቱን አሸንፈው በሁለቱ አቻ ተለያይተዋል። አንድ ነገር ግን ልነግራችሁ እወዳለሁ። በቲክታክ ላይቭ ዛሬ እንግዲህ ክሪስታል ፓላስ ከማን ዩናይትድ የሚያደርጉትን ጨዋታ እና ዌስትሃም ከሊቨርፑል እንዲሁም አርሰናል ከቶተንሃም የሚያደርጉትን ጨዋታ በቲክታክ ላይቭ ገብቼ ላይ ተዘጋጅቻለሁ። እናንተም ላይቭ ላይ መግባታችሁ እንዳትዘነጉ። አብረን ኳሱን እንየው፣ እናወራለን፣ እንቋጥራለን። የአርሰናል ደጋፊዎች ከሞን አርሰናል እናሸንፋለን።